ሄለን መጠቀም ከፈለግሽ በነዛ ሰዎች ተጠቀሚ። ግደኝ አልኩሽ፣ ግደኝ። እኔን ስለ ራሴ ወክዬ ልንገርሽ፣ አንድ ቀን በህይወቴ ልንገርሽ፣ በህይወቴ የምንንም መረጃ ብታመጪ እኔን ጨምሮ ማለት ነው፣ አንድ ቀን አንቺ ላንቺ አበባ አልሰጥሽም። አንድ ቀን ላንቺ አበባ አልሰጥሽም ትለኛለች። ጋይስ እቺ አረም የጠረረባት ሴትዮ ማለት ነው። ሁለተኛ አንበሳ አበባ አልሰጥሽም ከኔ እንዳትጠብቂ። ማን ነው ካንቺ የጠበቀው? አንቺ ጴጥሮስ ሰቆቃ ሰቀጫ የሆነ አረብ ህይወት ራሱ አረብ የሆነብኝ ሴትዮ ልክ እንደዚህ አድርጊ ተብሎ የተጠራች ይመስል ነገር ማለት ነው። ወሬው እንዲወራ ይፈልግ አውርድ ነው እኮ ነው ያልኩት። መተው ጽፈው አውሪልን ካሉ አውርዱ እላለሁ። እዛ ሴት ከቦሌ የሚምጣ ከባሌ የሚምጣ ከአዳማ የሚምጣ ከሐረር የሚምጣ ሁኬርስ ከአንቺ ሰው እንደሚጠብቅ በጤኑ እንደምታደርግ በፍጹም የምትደብሪኝ ሰው ነች። በነገራችን ላይ ድምጻችሁ ከሚሰለችኝ ሰዎች ማናችሁ መሰላችሁ? ሚዲያ ላይ ይሁን አሁንም ቶፒክ ሌላ ቶፒክ እንዳልነካካ ብዙ ጭንቅላት የማይጠይቅ ምናምን ነገር ላይ ላውራ ብዬ ነው እንጂ እግዚአብሔር አንቺ ከድሮም አልወድሽም። አስመሳይ መሆንሽን በአንድ ደቂቃ ነው ያወኩሽ። እንደዚህ እንትን ስል ምንም አልሰማሽ፣ ስምሽ ራሱ ሙሉ ማን እንደሆነ እንኳን ማላውቅሽ እግዚአብሔር። እንደገና ደግሞ መብረቁ በጣም የምትቀፉኝ ሰው ምን እንደሚያወራ አላውቅ። በጃጉር ምክንያት ነው ያወቅኩት። እንደዚህ አይነት ሰው በህይወት ያላውቅም። በነገራችን ላይ በፍጹም ጓደኛ ሊሆን የማይችል ሰው እንደ ጃጉር አይነት ሰው እንትና መብረቁ ይቅርታ፣ በጃጉር በኩል የመጣ እናቴት ምን እንደሚያወራ የማይታወቅ ሞኖክሴ መሰለ ሰው ዝም ብለው በረሃ ላይ የተረሳ አፈደ ይመስል እንዲህ ደረቱ እኔ ወላይ ቢላይ ተላይ እንደዚህ ያደርጋሉ ይላል። ቅዘናም ልቃሚ ነፍጣ ሌላ ሰው ደግሞ ማን ነበር? ምንም በቃ የሚሰቀጥጡኝ ማለት ጭራሽም አልሰማችሁ። ያው ያንን ሰው ባታየውም ወይ ሪከርድ ምናምን ነው እንዲህ ስክሮል ማድረጋቸው ሰዎች እግዚአብሔር እንዲህ በቃ ዝም ብዬ ዘቢባ እንትን አለ ዘቢባ ነው ሀቢባ እሷ ስታወራ ብዙ አትመቸኝ። ኬዝ የሚያቀርቡ ሰዎች ነው። አሁን ትላንትና ኢንተርቪው ሰምታችሁ ከሆነ እሷ ስታወራ አዘልለው ነበር። ቡቺ አልሰማትም። አንድ አመት አውርታ አንድ ደቂቃ ሰምቻት ጠቅላላ ሀሳቧና ምንዋን ፈንቅዬ የማውቃት ሰው ናት። ምንም ጭንቅላት ማትጠይቅ እኔ ቶፒክ እንደማረጋቸው እንደዚህ እንደሚገቡኝ ማለት ነው። በአንድ ደቂቃ እንደሚገቡኝ እናቴ ትሙት ሲገቡ ሲወጡ ምናምን እንደዚህ ባያቸው እናቴ ትሙት ራሳቸውን ነበር የሚጠሉት። ጭንቅላታቸው እነሱ ነው እንደ የምትኖረው ብለው ይሄ እንኳን የተረዷቸው በአመት ውስጥ አውርተው አንድ ደቂቃ ሰምቻቸው ምንም ጭንቅላት የሚጠይቁ ሰዎች አሉ። እኔ ቶፒክ ፎሎ እንኳን አላረጋቸው ማንንም እኔ እንትን አላረጋቸው። ቤታን አረጋት ነበር ያኔ ብሎክ ከተደራረግን በኋላ ያው ብሎክ ስታረግ ፎሎ እንደገና በአዲስ ማድረግ አለባት። በቃ ከዛ በኋላ አላረኳትም ነው። ግን ሐቋን አወጣውላት እዛ ሴት እንትን መታው እኮ እዚህ ምንድነው ቀዳዳ ውሸታ ጂጂን ብዙ ጊዜ እድሜ ለኬን ቶፒክ እኮ አድርጌያታለሁ ቃል በቃል እየሰማሁ ለዛ ለመንጠር ያወጣት እቺ ልቃሚ ያ አሉ እንደዚህ ጀስት ስክሮል የምታረጋቸው ስንቱን ኖ ኢንተረስት ብለህ እንትን ታረጋዋል። ያ ሊያን ረጅም ሰዓት እኔ መስማት አልችልም። ቶፒክ ላደርገው ካሰብኩት ውጭ ይሁን
ብላ ማውራ ከጀመረ ጀምሮ ፍቅረ ሲዝም ትጫወታለች። ቶሎሳ እንትን መስፍን የፌስቡክ አሉ ብዙ ሰዎች ማለት ታውቃቸዋለህ፣ ግን ማትሰማቸው የለም። እውነት ከነዛ ውስጥ በጣም አንቺ ነሽ። ምንም ነገር እንትን የለም። ከጭንቅላትሽ የበለጠ አስመሳይነትሽ ይበዛል። እቺን ቂጦና ፓንታ ማራት አለ። እቺን ጭንቅላት ሆና ልታስመስይበትና ድራማ ልትሰሪበት ትፈልጋለሽ። ቤታ አንድ ቀንም ሴንስ ሰጥታሽ አታውቅም። በጣም አስመሳይ እንደሆንሽ ራሱ የእሷ ተከታዮች ራሱ ያውቁሻል። በነገራችን እናቴ ትሙት ያውቁሻል። ዱባይ ሆናችሁ ጤነኛ ሰዎች የላችሁ። አንቺ ይሄንን መልስ ለኔ አይደለም ለቤታ እስቲ በውስጥ ጻፊላት። ዱባዮች ድግስ ደግሰውላት ወርቅ ገዝተውላት ምናምን እሷ ሰው ሁላ እንደ ምስጥና እንደ ድመት ምትበላናት ተብሎ ሲሰደብ ምን ነው አንድ ቀንም ዲፌንድ አላረግሻት። ምክንያቱም እሷ ከተገዛላት ወርቅ ዋጋ የበለጠ የወሰድሽው አንቺ ነሽ እንዴ። ኧረ ምንም ቢሆንም እኛ ምናምን ብለሽ እኮ ብሩን እንኳን ባትናገሪ ትናገሪ ነበር። አየሽ ምን አገባሽ? ትረገጥ እዛ እንትን ነው። አይሽ ማስመሰል ይሄ ነው። ውሸታ ለጥቅምሽ ነው የምትፈልጊያት። በሪል ላይፍም ጠቅማሻለች፣ በሚዲያም ትጠቅመሻለች። ይሄ አማራ የሚለውን አትጠቀሙ። የአንቺ አይነት አስመሳይ ሰዎች በጣም ዘግናኞች ናቸው። መቼ እንደምስጥ በልተው እንደሚጨርሱ አታውቅም። ጀስት ለራስሽ ነው ጥቅምሽ። እዛ ሴት ምድረት ተምቾች ይሄንን ለኛ እንዳትመልሽ። እስቲ ለቤት ተመልሽላት። ውዴ በይ ትጽፊያለሽ። እንደዚህ ውዴ ቤታዬ ውዴ አለሽ ትያለሽ። ከውስጥ ትጽፊ ውዴ ቤታ አለሽ ብለሽ ጀምረሽ ገና ስትጽፊ ያውቃል። እንደዛ ብለሽ ጽፈሽ እስቲ ንገሪያት። ለምን የስተማውራ ዝም አልሽ? በሷ አትደራደርም። ዲፖርት ሁላ አደረጋለሁ አላልሽ? ለቤታ በዚህ አይነት ሁኔታ ከቆምሽ ዲፖርት እናስደርግሻለን አሉኝ ጽሁፍ ብለሽ ስታወሪ አልነበረ? ዲፖርት ለመደረግ ለሷ እንደዚህ እያለቀሽ ከሆነ አትንኩብኝ ለምን አላልሽም ነበር? እስከዛሬ ፎከቲያ እኔ ላይ መልክ እንዳትሰሪ ቁንጫ ቁጫጭ። በፍቅር በሰላም አንድ ለመሰለሽ አንቺ ጀስት ታርጌትሽ ቢዝነስ ስለሆነ ነው። ላይክ እንደዚህ የቢዝነስ ታርጌት ነው እንጂ ለሰዎች ነፃ ለማውጣት ለሰዎች ባሏ ደግሞ ከኋላዋ ነው ያለው። ጋይስ እንደዚህ አይነት ወሬ ስታወራ ይሄ ነው ጭንቅላቷ ብሎ እንኳን አይንቃትም። ለነገሩ አንድ አይነት ናቸው። ምን አለ ከኋላው የሆነች ልጅ ሺቲ ለብሳለች። እንደዚህ ነካካት። ጋይስ ካሜራ ያለን መስሎ መዘሙ እንደ ልጁ ሚነካካው ቺት እንዳያረግብሽ። የእውነት ኮንትራቱ እያለቀ ነው እንዴ? ይሁን ምሁር ይመስል ደግሞ ጸጉሩ ተመልጧል። የእውነት ደራሲ ይመስል ጸጉሩ ተመልጧል። ስሙን እንኳን በስነ ስርዓት የማይጽፍ ሰውዬ ሰፖርት ለማድረግ ሰዎች ችግራቸውን ለመፍታት ቢሆን ኖሮ እኛን በ5 አንበሳ አትደራደሪንም ነበር። ግደይኝ ስሙ እንዳለሽ እኛም ብትወጂ ኖሮ እና ለኛ የእውነት የምትጨነቂ ከሆነ በ5 አንበሳ አትደራደሪም ነበር ትላለች። እቺ ልጅ ግን በምን ዋጋ ነው ራሷን የምታየው? ማንንም ብለሽ ነው የምታስቢው? ለኛም የምትጨነቂ የሚያሳስብሽ የኛ ጉዳይ የሚያሳስብሽ ከሆነ 5 አንበሳ ጠይቂም ነበር። ግን አንቺ ፎከስሽ አንበሳ ስለሆነ እኛ ላይ ስላልሆነ አላወርድልሽም ትላለች። ማነው ለአንቺ ይጨነቃለሁ ያለው? እጠላሻለሁ እኮ እንኳን ልጨነቅልሽ አልወድሽም። የእውነት ስክሮል ለማድረግሽ በጣም ጆሮ ላይ የምትሻክሪ ሰው ነሽ። ጭራሽ አሁን የምታወሪው ነገር ሳይ ደግሞ ሀሳብሽም ጭንቅላትሽም እንደዚሁ ይሻክራል። ሻካራ
ለኛ ብታስቢ ታልሽ እንዴ? የምታባሽ ነው ማውቀሽና ነው ማስብልሽ። የኛ ጉዳይ ቢያሳስብሽና እኛ የምትወጀው እኛ ላይ ጉዳይ ቢኖርሽ የታባታችሁ ነው ማውቃችሁና ነው ጉዳይና እንትን ገትብት ምንድነሽና ነው አንቺ? እንዴት ሂሳብ ነው እያሳልሻለሽው? ግን እኔ የማወራበትን ጉዳይ እያደረኳት አንቀላፋለች አለ። ሄለን አይንሽ ቀልቷል። ገና ለምን አፍንጫ ይቀላ? ጥርሴ እስከሚቀላ ነው የማወራው። ወይ እኛም ብትወጪ ምናምን ትላለች። ከይስ እዛም ደረጃ ደርሰናል እንዴ? የታባሽ ነው ማውቅሽና ነው መውደድ ምናምን ነገር ብትገቢ ለኛ ብታስቢልን ማነሽና ነው አንቺ የምታስቢ? ከየት ነው ዘለሽ እዚህ ካልኩሌት ላይ ደረሽ? አንቺ እኛን ወደሽ ወይም ደግሞ ለኛ አስበሽ ሳይሆን ታርጌትሽ እንዴት ነው የምታይኝ? ጋስ እንዴት ምንድን ነው ያለችው? እዚህ ጋር ለኛ ብታስቢን ያለችው እግዚአብሔር ልንገርሽ በህይወቴ የምንንም መረጃ ብታመጪ እኔን ጨምሮ ማለት ነው አንድ ቀን አንቺ ላንቺ አበባ አልሰጥሽም። አንድ ቀን በፍቅር በሰላም አንድ ለመሰለሽ አንቺ ጀስት ታርጌትሽ ቢዝነስ ስለሆነ ነው። ላይክ እንደዚህ የቢዝነስ ታርጌት ነው እንጂ ለሰዎች ነፃ ለማውጣት ማን እናንተ ነው ነፃ ላወጣ? የቱን ነፃነት ነው? ማናችሁ ነው ነፃ? ምድረ እህቶችን በ15 ዓመት ላይ የ23 ዓመት ፓስፖርት እያወጣችሁ ሸቃላ እያረጋችሁ እየደበጠጣችሁ የምትኖሩ በዛ ተስማምታችሁ ሺሻ ስታጨሱ የምትሉ ምድረ ጋንግስተር ግሩፖች እናንተን ጭራሽ ነፃ። እኔ አሽቃባይ ዝናብ ወንዝ ዳር ያካፋል የተባለልኝ ሰው መሰልኳችሁ እንዴ? ጭራሽ ከናንተ ሙሉ ተመችታኛለች። በነገራችን እግዚአብሔር ሙሉ ተመችታኛለች። ቢያንስ በእንደዚህ ፐርሰናል ስትቀርባት ተንኮለኛ ሰው አይደለች እንዳየዋት። እናንተ እንዳውም ዩዝ ታረጓታላችሁ። እሷ ጅሎናር ለምዝ ዩዝ ስታረጓት ችግር የለውም የሚል ባህሪ ስላላት እንዳየዋት። እከካ ለሰዎች ሰፖርት ለማድረግ ሰዎች ችግራቸውን ለመፍታት ቢሆን ኖሮ እኛን በ5 አንበሳ አትደራደሪንም ነበር። የማንን ችግር ነው የምፈታው? እናንተ ማጋለጥ ነው እኮ አላማዬ። አጋለጥኳችሁ። ችግር ለመፍታት ትላለች እንዴ? የምን ችግር? አይ ምን ነበረ ከይዛችን? ችግር ለመፍታት ቢሆን ኖሮ 5 አንበሳ አታወርጅም ነበር። አላማሽ እኛን እንትን ለመደገፍ እኛ ጋር ለመቆም ስላልሆነ ቢዝነስ ብቻ አስበሽ ስለሆነ ለዛ ከሆነ 5 አንበሳን ያላወርድ ከኔ 5 አንበሳ አበባ አታገኙ። ምድረ አረማ ሞላ የማይፈለግ አረሞች ናቸው እኮ ተፈጥሮች ራሱ አረም ነሽ። አራ ጭራሽ አበባ በፍጹም አይምሮ ላይ ማትመጪ ምን ላይ ማትመጪ ምንም ማትመስጪ ሰው ነሽ። በነገራችን በጣም ብትመስጪ በጣም ሄድብሽ ነበር። ሄድብሽ አለው ስልሽ ይሄ መሄድ እኮ አይደለም። አሁን ኢንሳይደሮቼ እንዳለ ከነ እናቱ ሳትቀርብ ጎልጉላችሁ አምጡልኝ። እናት እሷን አይደለም የሱን ቤተሰብ አምጡልኝ። በሱ ነው የምንገባላት። እሺ እንዳለ አምጡት። ማፋታት አለብን። መጀመሪያ የተሳሰሩ ወረቀቷን ነው የምትቀበለው። ሌላ ነገር ምን አባቷ ታመጣለች? ከዛና እኛ እናሰራለታለን። በጠለብም ቢሆን የመዳም ሸፌርም ሆኖ ቢሆን ወረቀት እንድሰጠው እናሰረጋለን። ሙኒት ታሰራለታለች። በቃ ግደይኝ አልኩሽ። ምክንያቱም እኛ በውስጣችን መጥፎ ነገር እንዳለ፣ ውስጣችን ጥሩ ያልሆነ ሰው እንዳለ፣ መጥፎ ንግግር እንዳለ ብትረጂ ወይም ደግሞ ብታስቢልን ኖሮ ምናለች እኛ ውስጥ መጥፎ ሰው አለ ብለሽ የምታስቢ ለኛ ጥሩ ነገር ብታስቢ ኖሮ አንበሳ ጠይቅም ነበር። የእናንተን ደህንነት ለመጠበቅ ነው ለካ ዱባይ የመጣሁት ነው። እውነት እኔ ዶክተር አብይ የላካት ሰላያችሁ ነኝ አይደል? የእናንተን ደህንነት
ዱባይ ተገናኘን። ለእናንተ ደህንነት ነው እንደ መሰላችሁ? ደነዝ የእናንተ መርዝነት ነው እንጂ አምጥቼ እዚህ ልዘረግፍላችሁ ዘረገፍኩ፣ ጨረስኩ። ውሸታ አስመሳይ ምድረ ቆረቆንዳ ቆሮፌውል እንዴት ነው የተግባባኖች ልጅና እኛ ጋይስ እንዴ ምንም ታው እኛ መሀል ያለ ሰው መጥፎነቱን ልትነግሪ የምታስቢ ከሆነ የኛን ደህንነት ነው እንጂ የምትጠብቀው አንበሳት እውነት ደህንነት ነኝ እኔ ስምምነታችንና ወይም ደግሞ መጀመሪያ ወደ እናንተ ዓለም የገባን እኔ ከጠላት ጠብቃችኋለሁ ነው እንዴ? ሂጂና አስተርጉም። የተጣላንበት ርዕስም አልገባትም እንዴ? እቺ ልጅ ለምን ዱባይ እንዳለው ራሱ አልገባትም። ጋይስ ጭራሽ ለኛ እውነት ይሄ ፐርሰናል ህይወታችን እንዴ ይሄ ዝም ብለሽ ባልጋስቶ ሚስት ገስቶ ምናምን የምትይው ነገር አይ ዶንት ኬር አባውት ባይ ዘ ወይ እኔ አንደኛውም ከማልሰማሽ ነው። ስለኛ ብታስቢ ኖሮ በስነ ስርዓት ልክ እንደ ሰው ለኛ ብታስቢ ኖሮ በስነ ስርዓት ሐቁን ታውጪ ነበር ትላለች። ብታስቢ ማስብለት ነገር አጥቼ ለእናንተ አስባል። ለእናንተ ከማስብ ዝም ባስገብቼ ቤት ውስጥ ባራባ ይሻለኛል። እያራባው ለሽንት ቤት ዝብሎ እንዲበሩ ነው የማደርገው። ይሄ እውነት ምድረ ዝምባ ምሰራው ነገር ባጣ ማለት ይሄ እውነት በረሮ አራባለሁ እዚህ ለነሱ ባስብ ይሻላል። ምን ይበላሉ ምናምን ብታስቢልኝ ነበር ትላለች እንዴ? የተገናኘንበት ዓላማ መተሳሰብ ነው እንዴ? ድራማ ነው። ድራማውን አገኘነው እኮ በቃ እዛ ሴት ያ እንዴ ሌላ ድራማ ደግሞ ፍጠሩ አያቸዋል። ለዛ ድራማ ደግሞ ፍልፈላ እንዴት እንደምገባላችሁ አሳያቸዋለሁ። እኔ ኢንተረስት ያርገኝ ያ ድራማ እኔ ኢንተረስት ያርገኝ እኔው ልፈልግ ቤት ከፍተሽ ሚታረጊን ነበር። ችግሩ አንቺ ካንበሳ ነው። እኔ ደግሞ ግዴኛ አልሰጥሽም። ኢንተረስት ለኛ ቢኖርሽ ነው እንዴት ነው ይሄን ጉዳይ እንዴት እንፍታ? እርቅ ምናምን እኔ እንድትተናነቁ ነው እንጂ እርቅ የውሸት እርቅ ሲጀምር እኔ አሳና እርግብ አብሮ እንዳይኖር የምታገል ሰው እናንተ ማለት አሳና እርግቦች ናቸው። አሳም በዛፏ ላይ እንትን አሳም በውሃው እርግብም እየበረረ በሚል የማመን ሰው ነው። አሽቃባጭ አይደለም። አስመሳይ ሰዎችን ነው ጓደኛ ሆኑ የሚል ሰው አይደለም። በመለያየት ውስጥ ተከባብረው እንዲኖሩ የምጥር ሰው ተገናኝተው ወይም ደግሞ ጓደኛ እንዲሆኑ ከሆነ እኔ አይደለም ፍቅር በውስጣቸው ማመነጨው ውስጣቸውን ነው የሚያዳምጡት። ውስጣቸውን አዳምጦ ኦሬዲ የኖረ ኖረ። እኔ ና አብረ ኑር ና ታረቅ አለለው እዛ ሴት ያ አንድ ሰው አብሮ መኖር ከጀመረ ወይም ደግሞ እንትን ካለ በቃ ውስጡን አዳምጦ ነው ማለት ነው። ግን ድራማ ከፈጠረ ይሄ ሌላ ነገር ውስጥ አሲድ መደፋፋት ከመድረሱ በፊት እኔ ምን ተሰራለህ ለምን አትወጣም እላለሁ። ቆንጆ ማስታወቂያ ነው የምሰራል። ባልና ሚስት ለምናምን ቆንጆ ማስታወቂያ እናፋታለን። ሹካና ማንኪያ ሳይቀር እኔ ከፋፍዬ ነው የምሰጣቸው። እዛ ሴት ይሄ በይሉኝታ አብሮ መኖር ነው ስንቱን ህይወት ያጣፋው፣ ስንቱ አሲድ የተደፋፋበት። በዛም ማምን ሰው የኛ የኢትዮጵያ ባህላችን የሚያስጠላው ምንድነው? ባህለው ልምድ ይሁን አላውቅም። ባልና ሚስት ሽማግሌ ተጣራና ምንድነው ችግር ስትባል አያቅፈኝም አይንከባከበኝም ትላለች ለሽማግሌ። ከዛን ሽማግሌ ለምን አታቅፋት? ያ ማለት ለምን ስሜት የለም? ስሜት በሽምግልና የሚመጣበት ሀገር ኢትዮጵያ ነው ያለው። ቪያግራ ሽማግሌዎች ራሱ ቪያግራ ይመስሉኛል አንዳንዴ። አሁን እዚህ ሀገር ስመጣ ሲገባኝ አይታችኋል። እስቲ እውነቱን ንገሪ ምን ሆነሽ ነው ብሎ ሽማግሌው ጭራው እንደዚህ ያርግ ሲል አባ እኔ በቃ ሰልችቶኛል ወጣለሁ ምንድነው አያቅፈኝም አይንከባከበኝ ለምን አታቅፋትም ተብሎ ሽማግሌው ይገጽሳል እንደዚህ። የእውነት
ስሜት በሽምግልና የሚመጣበት እኮ ሀገር ነው ካለ እንደዚህ አይነት ልምድ ያለን። ከዛም በቃ ታርቀዋል። አሁን ዛሬ ስሜቱ ይመጣል ብሎ እሱም እርግጠኛ ሆኖ እሷም እርግጠኛ ሆና ትተኛለች። እሱም ደግሞ ና እያለ ከሱዳን ይደውላል ስሜቱ። ከዛ ነው ነገር ሲያደርግ ማታ አስታርቀኝ ይላሉ ሽማግሌ ይመጣል። እኛ ማለት እኮ እንደዚህ አይነት የመጃጃልና የእንትን ውስጥ ስላለፋችሁ እንደዛ ነው የሚመስላችሁ። መለየት አይነት ፊት ላይ ከታየ ፈንቅዬን ማወጣ ምን አባት ሰራለህ? አብር ውጣ። 7 ጊዜ እንደ ሰይጣን ጮህ እንድትወጣ ነው ማድረግ። የቡቺን አስመሳይነት ቤታን ምን እያሰበች እንደሆነ እኮ እኔ 5 ወር በላይ ነው ስናገር ነበር። ታዲያ አልመጣም ዋሻው ዛሴት ሊያ ከቤታ ጋር ጓደኛ የሆነች ጊዜ ትዝ ይላችኋል። እኔና ፍርዶ ምናምን ለእነሱ እንኳን ጊፍት ሲሰጥ ይለቃቀሳሉ ብለን እንደዚሁ እንደ ቡቺ ሪያክሽን ስናደርግበት ነበር ዩቲዩብ ላይ ትዝ ይላችኋል። ያኔ ቲክቶክ አልነበረም። ለምን ሄዳ እንደዚህ አረጉኝ ብላ ስታዋጋ የነበረችው እሷ ነው። ከዛ በኋላ ሪያክሽን ስናደርግ እንደዚሁ ነው መንጥረን ይሁን ተጣሏል። ምክንያቱም ድሮ ምንም አልነበራችሁ ዛሴት ሁሉም ሌላ ሰው አስታውሱ። መጠቀም ካለብሽ ግን እያመጡ መረጃ ከሚሰጡሽ ሰዎች እየሰጡ ይጥቀሙሽ። ሙኒት እኔ እኮ አልኩሽ መረጃም የሰጠኝ መጋረጃ ይሄ ነገር አውጪ ብሎ አንድ ሰው ከዚህ ከጻፈ ራሱ ክፈል እላለሁ። አንቺ አይደለም ምክር ምሰጭ ገብቶሻል። ይኸው ሙኒት አስተላልፊላት አለች። አስተላልፊላት ብላሻለች ሙኒት። ምን ያህል ብትንቅሽ ነው ሙኒት ሂጂና ንገሪያት የምትልሽ? እኔ ኩሩ ነኝ አልሄድም። አንቺ ጦልጧላ ነሽ ትሄጃለሽ ነው? ንቀት ነው? ምንድን ነው? ቀለልት ያለሽ ነው? ለምንድን ነው? እኔ ቆራጥ ነኝ እንዳንቺ አይደለሁም ነው? ሙኒት አንበሳ የሰጠችኝ ወይ ልታስወጣጣ ወይ ምን ልትል ወይ ለዛ አይደል። ጀስት ጃጉር ባለፈው እኔ እያወራው ነው አንበሳ ሰጥቼ ነው አንቺ አታወሪም ማለት ለዛ በቃ እዛው የተፈጠረ ቻሌንጅ ነው እንጂ ወይ ታርጌት አይደለም ወይ ያወራንበት አይደለም። እኔ አንበሳ ታርጌቴ ከሆነ 5 አንበሳን ያልኩት ሙኒትን ለምን ባንድ አስገባዋት? ጃጉር አንበሳ ሰጥቼ ነው አንቺ ማውራት አትችይም ማለት ያለታ እዛው የፈጠረው አጀንዳ አይደል? እኔ እንዳወራ ነፃ አውጡኝ አለ። ሙኒት ስገባ ሳይሆን ፕሊስ አውርጂ አሏት። ጃጉር ሊያስቆሙ ስለፈለጉ ለምን የቤት ተደጋፊዎች ነበሩ እንደውም ሲጽፉላት ነበር። ጀስት በዛ ሰዓት የተፈጠረው ሙመንት የለም ጨዋታ ሙድ ተቀላቀለች እንጂ ወያጃጅለናት ምናምን አይደል። እናንተ እንደምትሉት እኮ ጥያቄ 5 አውርጂ ነው። 5 አላት እንዴ? አላት ገገማ ምድረ ፋራ ምድረ የፊራ ዘመዶች በፊራ በድድብና አንድ አይነት ነው ዘረመልመላችሁ በደንብ። ከዛ ውጭ አንድ ነገር ደግሞ አሁን የምነግርሽ ሙኒት ሙሉ በሙሉ አላምናትም አትመኛት እየመጡ ነው የሚነግሯት በማለት ሳራ ባልሽ ሙት ነው የምልሽ። ይሄ ጠለቡ ድብን ይበል። በምን ልማልልሽ ታዲያ? በሌላ እሺ በምን ልማልልሽ? ባልሽ ይሰለብ ይሄው። እሺ በምን ልማልሽ? ሳራ አትነፊ ይሄው። በምን ልማልልሽ? ሃይ በምን ልማል? በልጄ ማልኩ አላመንሽ ይሄው። መላጣው ይደፈን ወረቀቱ ጥፍት ይበል ከኮንትራት እንደወጣ ዙሪች ይዞ ከዱባይ ወደ ምናምን ቡርጅ ከሊፋ አዙሮ ይድፋው። በምን ልማልሽ? ምን ልበልሽ? በምን ልማል? በኢሱ አልመል በፍጹም እንዳታምኛት። እየሄደ የሚነግራት የለም
ከዚህ በኋላ የሚነግራትም አይኖርም። እኔ ማውራት አቆሚያለሁ ነው። እኔ ስለማልነግራት ከእንግዲህ የለም። ሳሪ ብላፊያ በይልኝ። እሺ ሄሉን ሳቴን አለ እርባ ብላፊያ አይኖርም። ይመቻት ትብላ። ይሄን አድርጊ ሄሉ፣ ተጠቀሚ። መጠቀም ካለብሽ ተጠቀሚ። ደግሞ አታቆላምጪ። እሺ ሄለን ግዛው ባልቻ በዳሴ ድርባ ብለሽ እስከ 7 ቤት ጥሪ 4 ነጥብ። እኛን ግን ማገዝ ፈልገሽ ከሆነ እኛ ጋር ውስጥ አስፈልገሽ ከሆነ ትላለች እንዴ? ማን አባይ ስለሆንሽ ነው ማገዝሽ? እቺ ልጅ እንዴ ነው የተረዳችኝ? ግን ማለት ውላችን ምን ነው? ግን እኔ ግን ሰመረቀን እኮ ማድረግ ሆነ አላውቅ መርቅኝ ፈርም ያለው እንደ ሰው የሰው ዘር እቺ ነገር ገሪ ለኛ አዝነሽ ከሆነ እንደዚህ አታርቂ። መርቅኝ እኮ ምን እንደምደፋፋ ራሱ አላውቅም። የሆነ ቀለም ደፍቼውን ለፍርማ ሆኖብኝ ይሁን የጻፉት ሁሉ ላይ ተደፍቶ ይሁን እንደማተብ ተይዞብኝ ይሁን እንዴ ምንድነው የምታው? ምናልባት እውነት አዝነሽ እንዴ? ስም ብዬ ነው ለካ ሳምንት ሙሉ የፈጀው ሳንግባባ ጋይስ። ለካ አልተያየንም፣ ለካ አልተደማመጥንም፣ ለካ ሌቱን አሳልፈን፣ ለካ ቀን አብረን አልዋልም ባለ ይርዳው ጤና አችን ተሰክስጎ መጥፎ ነገር ይሄንን ሄልፕ ማድረግ ብትፈልጊ ኖሮ እንደ ሴት እኔ ሴት ልቃሚ እከካም በዘር በለመድሽው ደግሞ በጾታው እስክተች እንደ ሴት እንደ ሶሻል ሚዲያ ሰው መተሽ ከኛ ጋር መነጋገር ትችላለሽ። ለምን ነው ሄልፕ ማድረጋችሁ? ከኛ ጋር ተነጋገርሽ፣ ከዛን ችግራችንን ትፈቻለሽ። እውነት እናንተ ተበድላችሁ በጣም ሮሮ ደርሶባችሁ መከራ ውስጥ ስላላችሁ እንደ ሴት በሰው ሀገር እየተበደላችሁ ስለሆነ እንደ ሴት እንደ ወንድስ በዛሬ ለመድሽውን በጾታ ውስጥ ደርስ እንትን ያልሽ እንደ ሰው ነው የሚባለው። እንደ ሰው እንደ ሴት እንደ ወንድ እንደ እንትና እንደሚባል ነገር የለም። ምድረ ዘኤንድ ሁላ ማለት ነው። እሺ 5 አንበሳ 10 አንበሳ ይልሽ ድርድር አይነፋም አይሆንም። እኔ ከዛ በላይ እንዳላገኘው ምን ማረጋገጫለሽ? ምን ማረጋገጫለሽ? ምን ማረጋገጫለሽ? ከዛ በላይ ከቆጠራችሁት ማለት ሲጀመር ማንንም አያኖርም። አሁን እስራኤልና ሩሲያ ነው ምናምን የሚተኩሱት ይበታትናችሁ የለ እንደ እኛን ለመበታተን ትላለች። ምድረ በንጂ ወረዳ ሁላ ማለት ነው። ስንት ያበጠ ልትበታተነን ትላለች። ስብስባችሁ እኔን ሲጎዳኝ ነበር አይደል? የሆነ እህል ዋይን ሲያበላሽ ነበር አይደል? በጣም ጓደኛ ነበርን አይደል? የእናንተ ድገት ያናድደኛል። ስብስባችሁ ልበት ለምን ከግድግዳ ጋር ትላተሙም? ከፈለጋችሁ ይሆናል። ለምን ዩፎ መጥቶ ያወስዳችሁ ከዚች ምድር ላይ 30 ዓመት አከርሞ ለምን ኮማ አትገቡም? ከፈለጋችሁ who cares? እንዴት ነው ግን የተረዳችሁ? እቺ ልጅ የጸቡ ሃማንስ የማልገባት ገስ ሂዱ እስቲ ያስረዳት ገስ ጸቡ ምንድነው ግን እስቲ ይሄን ሁላ ትንተና ከምትሰጪ በምን ነው እዚህ ግን መንስኤው ብለሽ እስቲ አውሩበት በዚህ ጉዳይ ላይ አውሩ። ሲቀጥል የምርም እንደዚህ አይነት አላማ ያለው ሰው አይሳካለትም። የት ነው የምትበታተነን? እናተኛ በቀን 74 እየተጣላን ተመልሰን እንታረቃለን። ምድረ ብዳታ። አሁን እቺ የምታወራው ደግሞ ማናት? የት አባቷን መውቃት ገስ አሁን እኔና መሲ ትናንትና አንድን የጎደለን 73 ተጣልተናል። አንዱን ራሱ መሽቶ ነው አሁን ደግሞ እዚህ ተገናኘነውንማ ነገ ደግሞ አሁን አንድ ነገር ልንገራችሁ ምን አይነት አስመሳይ ውሸታሞች እንደው አሁን ለምሳሌ ማርታ ያቺ ማርታ ማለት እኔ ጋር የመጣችሁ ቂቃ ማሳረልሻለሁ ብሎ ታሜ 20,000 ድርሃም ሰጣው
ከ10 ወር በላይ ጠብቀው ከዛን ነይ የሆነ ነገር ትፈርሚያለሽ ነው ለእንትን ትፈልጊያለሽ ብሎ ከስራ ቦታ ወጣ ፖሊስ ጣቢያ ስደት ይሄ ነው ፖሊስ ጣቢያ የምትወስደው ስትለው ኧረ እኔ ያለው ለሆነ ጥያቄ ነው አላት። እኔ ያንቺን ተወኪልሽ ነኝ ብሏል። ስገባ እዛው እስር ቤት ነው የቀረችው ልጅቷ። ከዛን ተጠረሰች። ያን ጊዜ ትዝ ይላችኋል ሙኒት እንደው ለነዚህ ሰዎች ወግኜ ነበረ አለች አይደል? ለምን ወግና እንደነበረ ታውቃላችሁ? ለማርታና ለፍቄ ነው የምትሉት። ለማን ነው ስሙ? ይሄ ወንድሟ ነው ይሄ ዘመዶ ይሄ እዚህ መጥቶ የነበረው ልጅቷን ይዟት የመጣው እሺ። ሙኒት ከታሜ ጋር ጸበኛ ነበረች። ታሜን የተበቀለችው መስሏት ልጆቹን ብዙ ቦታ ስትወስድ የነሱን ጉዳይ ለመያዝ ፈለገች። እሺ ከዛን አሁን ጓደኛ ሲሆኑ ልጅቷ ከተጠረዘች በኋላ ምንም እንደማታረግ ስታውቅ እንደው ኢትዮጵያ ከሄደች በኋላ መልሰው አምጥተው ክስ እንዲመሰረትበት ሙኒት ከነሱ ጋር ስትነጋገር ሁላ ነበር። ለምን? ከታሜ ጋር ጸበኛ ስለነበረች ጋይስ፣ ጸበኛ ማርታ ኢንተረስት አርጋት አይደለም፣ ምንም አርጋት አይደለም። ግን ብር እንደተቀበለ እርግጠኛ ናት። 10 ወር እንደጠበቀች እርግጠኛ ናት። አሁን መጠረዟን ነው ልጅቷን እቺ ማርታን ከኢትዮጵያ እንደምንም መልሰው ሊያመጧትና ዱባይ ከመጣች በኋላ ክስ እንድትመሰርትበት ነበረ እንትን ሲሏት የነበረው። ልጅቷ ሌላ ዓለም ውስጥ ገባች። አልተሳካም። በዛ መሃል ልጅቷ ተረሳች። ከነታሜ ጋር እየተግባባች ስትመጣ ሙኒት ይቅርታ ወረቀቶቿ አሁን የደረሰኝ ነገር ተብሎ አሁን ጓደኛ ሆነው አሁን ልጅቷ እንደዚህ ሆኛለሁ እያለች እንኳን እና በቃ እንኳን አዝናለሁ በእንደዚህ አይነት ነገር በማውራትሽ ጉዳይ ውስጥ እያለሽ እያላት ነበር። አይታችሁ ቆና ተመልሳ ታሜ እንደዚህ ያደርግም ብላ ራሷ ሙኒት ስትከራከር ነበር አይደል? በቃ የገባው ምንድነው ሙኒት በእንደዚህ አይነት ደረጃ ማውራትሽ አዝናለሁ ግን እና ማም እያለ ራሱ ነው የሚጠራት። ቆመሻል፣ ምን ብለሻል ምናምን። እኔ ታሜ እንደዚህ ያደርግም ትላለች ጉዳይ ውስጥ ሆነ ያኔ ስለተጣላችሁ ነበረ የቆመችው። ልጅቷን ወደ ዱባይ መልሰው ክስ እንድትመሰርትበት ሁላ ከበቄ ጋር ፕሮሰስ ለልጅቷ ጀምሮ አልተሳካም። እሺ ይሄን ማች ነው እርስ በራስ የሚመሳሰሉት እንትን የሚሉት። አሁን እቺ ከንትና ጋር ተጣላው እንደዚህ ያልኩ ማራ ያልኩ ምናምን አልኩ። ቢሳካላችሁ እኮ እንደገና ልጅቷ መታ ይሄ ታሜ የሚባለው ተከሶ መቀመቅ ቢገባ ደስ ይላችሁ። ቢሳካላችሁ እኮ ሳራ ላበሻ ቪዲዮ ቀርጻለች። ያንን ቪዲዮ ስብሰባችሁ ስታረጉ ብላ አጣልታችሁ የሚገናኙ ስላልመሰላችሁ እንደገና ደግሞ መልሳችሁ አንገት ስታቀረቅሩ ነው ያየነው። ራሳችሁ ግሩፕ ገብታችሁ ከእንትና ጋር ስታወሩ ቆይታችሁ ያንኑ ሄዳችሁ ደግሞ ከሌላ ጋር ሰው ስታወሩ ነበር። በእንደዚህ አይነት እና የመዋደድ ምልክት ነው። የግል ጥቅማችሁ ነው የሚያገናኛችሁ። ዘሴት ይሄ ለኔ አይደለም በተለይ የምትነግሩት ዳሜ ጭንቅላቶቹላ ጋዴሚት እንትን ይባላል። አሁን ደግሞ ደስ የሚለው ፓርት ምን እንደሆነ እሺ፣ አሁን ዛሬ ግን እኔ ቪዲዮ አልለቀኩም። ማንን አገኘሁኝ ከእናንተ መካከል የተቆራረጠ ቪዲዮ ለምን እንደምታረግ ታውቂያለሽ? ላይቭ ላይ ትሆንና ያንን ሙሉ ነገር ታያለች። እኔ የምርም ነው የምልሽ፣ የምርም መጥፎ ጥላቻ የለብኝም። የፈለገውን ብታወራ እኔ ምንም ነው የማትመስለኝ። ጥላቻ የለብኝም፣ ግን ጥላቻ የለብኝም ትላለች። ቢኖርብሽስ ምን አባሽ ታመጫለሽ? ጥላቻ የለ ምን ታመጫለሽ? ታስተባብያለሽ እንዴ? የለብኝም። አይ ምንም ብትወጂኝም ምንም አታመጭም። በነገራችን ላይ ነኝ። ምክንያቱም ከእንደዚህ አይነት ማህበር ጋር ነው ይሄ አንድ ደቂቃ ውጪ የማወራ ሰው አይደለም። ቂጥሽ አፍሽ የሚል አይነት ወሬ እኔ አልፈልግም። ብቻዬን እንደ መንግስት ሰብስቤ አጨብጭብ ስልት አጨበጭባለሁ።
ጻፍ ስል እጽፋለሁ፣ አዳምጥ ስል ታዳምጣለህ። መንግስቱ ኃይለማርያም ያላጨበጨበ እስር ቤት ይገባል። እዛ ሴት ረዥም ሰዓት ብቻዬን መግለጫ የመስጠት ልምድ አለኝ። ወድሻለሁ ባቲስ ሃይ ጥላቻ የለብኝም። ያሳሰበኝ ይመስላል እኮ መግለጫ ሰሰጭ ብትኝም ብትወድኝም ምን ብትኝም እናቴ ትሙት ኖ ሴንስ ፎር ሚ ኖ ሴንስ ናቸው። እግዚአብሔር ኖ ሴንስ ፎር ሚ። አንድ ሰው ባልቀርበው ምን ባለው ጥላቻ ባይኖረኝ የሆነ የለም እንደዛ ሊኖር ይችላል። አንቺ እኔ ምንም ኖ ሴንስ የሆነስ ኖ ሴንስ ታውቂያለሽ። ኖ ሴንስ እውነት እሷ ለሰዎች የምታስብ ከሆነ ለሰዎች የምትቆረቆር ከሆነ የሰዎች ላይክ እያስመሰሉ በሰው ውስጥ ገብተው ብዙ አይነት በሽታ አርገው የሚወጡ አይነት ሰዎች እንዳሉ ካወቀች እኛን ሰፖርት ማድረግ ግዴታ አለባት። እንደ ሰውኛ እኛን ሰፖርት ታርገን ትላለች እኮ። እንደዚህ በማስመሰል የሚጠቁ ሰዎች በጣም ያሳስቧት ከሆነ ከኛ ከጎናችን ለፌሚኒዞች ይህ መልእክት አስተላልፊ። ፌሚኒዝም ለሴቶች እኛ መሀል እያስመሰለ ጥሩ ጓደኛ ያልሆነን ሰው ፍትህ ከጎናችን ድምፁ ነው በይ። ለፌሚኒዞች አስተላልፊ። ጭራሽ እሷ ብሷ ደህንነት ትፈልጋለች፣ ግን ጥበቃ ትጠይቀኛለች። ጭራሽ እኛን የሚበታትነን የሚያስመስል መርዝ አመለካከት ያለው ሰው ከሆነ ከኛ ጋር ቁሚ። እውነት ፍትህ ለዛ ጋንግስተር ግሩፕ እያልኩ እወጣላቸዋለሁ። ቆይ ነገ እንትኔ ላይ ለጥፍላቸዋል። እዚህ እኮ ስለሰማው ነው እንዲህ አይነት ነገር አለ ብላ ነው እንጂ መናገር ያለባት 5 አንበሳ አምጡ 10 አንበሳ አምጡ ማን ይሰጣል? ማንም አይሰጥም። ሄሉ ከይቅርታ ቀሩን ከኛ ማንም አይሰጥም። እኔ ኬታ አመጣለሁ በእጅ እኔ ኬታ አመጣለሁ ለራሴ ጣኔ በእጅ 50,000 ድርሃሙ ለባልሽ 3 ሱፍ ገዛሽለት ወይ ባጭስ አስገባሽው ራሱን እንዲጠብቅ፣ የተረፈውን ደግሞ 8 ኩንታል ከበሶ ከጤፍ ከምናምን አርገሽ ሱቁ ሞላሽበት። ከዛ በተር ሻይ ምናምን የሚል ቅባት አመጣሽበት እዛ ሴት። ከዛን ካሁን በፊት የሰጠሽውን አንበሳና አበባ ጎርፍ ገባ ብለሽ ደግሞ ሼም ሳይዝሽ እኮ የቀጠሮ ጌም አዘጋጅሽ። ቤታ ጉዷን አላወቀች ሄዳ አንበሳ ታወርዳለች። ምን አለ ከዛ ፊት አውርቼው ቢሆን ኖሮ ይሄን ነገር ግን ለምሳሌ ድርቆሽ ቸርችሪ ምናምን ነው ማለት የለም። ውዲ አሁን የለም መሲም ካርቶን የለም። ውዲ የለም ድርቆሽ ሳይሆን ጸበል ትሸጫለሽ። ያ እርግማን ራሱ በረካ የላችሁ። የእውነት ቅባቶቹ ራሱ በዱባይ ሙቀት ቀልጦልሽ ነው የሚቀረው። ትከስሪያታለሽ። እናንተ እኮ ጸበል ከኢትዮጵያ የምታችሁ የሚሸጡ ናቸው። ርብስማ ዊኒ ፓርት ቱ ባምቢ ሙኒቴም ከአንድ ከሁለት በላይ አትችልም። እሱንም ምን እያስቆሟል ነው። አንድ ሁለቱንም ከዚህ በኋላ አበለን አትሰጥም። ሙኒትን እኔ ያስቆምኳታል። ትልቋ ጊፍተሬን ከለከላችሁት። በጣም የኔ ቀንደኛ ጊፍተሬ እህል ውሃይን ዘጋችሁት። በጣም ያሳዝናል። ይሄ የኢኮኖሚ ውድቀት ስላደረሳችሁብኝ በአንቀጽ 2 መልመጃ 4 ትከሰሳለህ ማለት ነው። እዛ ሴት በጣም ነው የሚያሳዝ። ወላሂ ባለፈለታ እንዲህ አይነት ጨካኔ ከጄኖሳይድ የሚተላለፍ አይደለም፣ የሚተናነስ አይደለም። የእውነት ፋንታስቲክ ትላለች። ነግሬያታለሁ። እንደው 3ኛ ዓለም ጦርነት ይነሳል ብያለሁ። እንዴት ቦታ ነግሬያታለሁ ትላለች። እቺ ድምጽ ማናት? ምንድን ናት? አሁን እቺ የት ነው የማውቃት? ነግሬያታለሁ ትላለች። እንዴ የት ነው የማውቅሽ? ማነሽ አንቺ? ደም ስንተኛዋ በላነሽ? ስንተኛዋ የጋንግስተር ግሩፕ ነሽ አንቺ? ጁጁ ምንድን ናት? ጁጁ ማናት? ጁጁ ማናት? ጁጁ የለም የለም ሄሉ የለም ነግሬያታለሁ ይላሉ። እኔ እኮ ቶፒክ ካላረኩ አላየህም ጋይስ። ይሄት ቶፒክ ካላረኩ አላየህም።
በተለይ ጥቃቅና አነስተኞችን ባለማየት ነው እንትን ማድረጋችሁ። ጭራሽ ማላውቃት እዛ አካባቢ 20 ሰው ቢኖር 2 ሰው ከፈለኩ ያንን 2 ሰው ብቻ ነው እንጂ ሌላ ሰው አጀንዳ ይማደል ዛስ የለም። ታሪ ደጋገምሹ ስሚኝ፣ ኧረ ባይሆን ድርቆሽ ዳጣ ምናምን እልክልሻለሁ። ዳጣ ኑሮ ይደፍጥጥሽ እኮ ቆይ አዳምጪኝ እኮ ለዛ እኮ ነው አሁን ባለፈ ዕለት ሰዎችንም ጄጅ ማድረግ አንችልም። በነገራችን ላይ የለም አዳምጪኝ። ዛሬ እንደው አሁን ዱን ስታገኝ ምን ታረጋለች መሰለሽ? በሆነ ነገር ገብታ መላምት ታረጋለች። አበቃ ፎዚ ግደኝ የሆነ ነገር ኑሮ የሆነች ነገር ፍልክ ታረጋለች እንጂ ኒቨር ኢቨር እንደምትለው ነገር ኔቨር ኢቨር ትላለች። የሆነት ክርስማስ ኢቭ አይሻልሽ? ሙሉ በሙሉ የለም ውዴ፣ አበደን የለም። እኔ እከሌ ሰጥቶኛል አንድ እንትን ላርግሽ፣ እንዳትወፍሪ ተጠንቀቂ እሺ። የሆነት አንገትሽ እንደዚሁም ሰምጧል። የምትለብሻቸው ክሮች አንገትሽ ውስጥ ተወትፈው እንደ ውሻ ክርክር እንዳያወጣብሽ እሺ። የሆነት እንዲህ ብለሽ ነው እንትምቲው እና እንዳትወፍሪ ግን ቴክ ኬር አድርጊ። እንደገና የአንገት ስፖርት ስሪ እሺ። አንገትሽ እንደዚህ አድርጊ፣ ረጅም ሰዓት እንደዚህ ቀና አድርጊ። የሆነት ገባሽ እኮ ፓርትቱ እንቁርቲ ሆንሽ። የሆነት በዛ ላይ ይሄ አገጫለሽ። ያን ውጭ ሀገር ለመሆን የማረጋገጫ ምንድን ነው ብለሽ ነው? ዘንድሮም እንደዛ ነው የምታምኒው? ያ ትናርኪ ስትቀመጪ በኮኮናት ምናምን እንደዚህ አድርጊ፣ አንገትሽን ቀና አድርጊ ምናምን እንጂ አንገትሽ በጣም የሌለ ስለሆነ ገባ እንደ እንቁርቲ አንድ አይነት እንደዚህ የእንቁርቲ እንደውም ትንሽ ይታያል እንዳየው እስከሆነ እንደዚህ ይላሽ ምናምን ነገር እና ቴክ ኬር ሀቢብቲ። ያ እንዳትወፍሪ እሺ። ከዚህ በላይ ከወፈርሽ ራሽ አንገትሽ ራሱ አፍኖ ሳራ ትናንት ላይ ብላይ ስታወራ ነበረ። የዛሬን አርገውና የሚል ጥቅስ እንዳንለጥፍልሽ እንደዚህ ብላ ካለች እኔ እቀጣለሁ። ምንድነው አይ ኢቭን ባለፈ ዕለት በሶል ጉዳይ መሲ ባለ ዕዳ እንደሆነች ነበር የሰማ እንትን ቪዲዮ ሪከርድ ላይ ያየሁት። መሲ እንደውም ባለ ውለታ ናት። በጣም ከሚገባውና ከሚታሰበው በላይ ዋጋ የከፈለች ሰው ናት። እኔ የሆነ ቀን ወጥቼ እናገራለሁ ብዬ ስላልኩ ነው ዝም ያልኩ። ዋጋ የከፈለች ሰው ናት። አበደን ዋጋ የከፈለችውማ ምን አባቷን የከፈለችው? እባካችሁ ከጎኔ ቆሙ ነው ያደረገችው አይደል? እባካችሁ ከጎኔ ቆሙ። ምክንያቱም እሱ ነበር ድራይቨሩ። ዋኖፊን ለመሸኘት ኤርፖርት ሲሄዱ ነው ሶል የተያዘው። ከሷ ጋር ሆኖ ነው የተያዘው። እዛ ሴት ለዛ ነው የተሯሯጠችው። እባካችሁ ጠበቃችሁን እባካችሁ ምናምን እያለች ስንት ሰው ጋር ነው የደወለችው። ለዛ ነው ያንን ነው አሁን እናንተ እንትን የምትሉት። ዋኖፊል ሊሸኝ ሄዶ ነው ብላ ነገረቻችሁ። ሶልን ጠይቁት። እስር ቤት ገብቷል ብላችሁ ነው የምትራቀቁበት? ካሁን በኋላ ተጠርዞም እንደገና ወደ ሀገር ቤት እንደሚሄድ ተስፋ ቆረጣችሁበት። ለዛ ነው እርስ በራስ ቴኬር የምትተደራረጉት በውሸት። መቼም ብር አጭበርብሮ ከዛ በኋላ ፍርዱን ጨርሶ ዱባይ ላይ እንደማይለቁት ግልጽ ነው። እኔ እዚህ ቀጣታለሁ ታያላችሁ። ሶል ከጨረሰ በኋላ ብሩን ሳይከፍላት አይሸኙትም። በነገራችን ላይ ብሩን ሙሉ ለሙሉ መንግስት ሳይረከብ ሶልን አይለቁት። ሲለቀቅ ደግሞ እዛ ዱባይ ላይ አይደለም ይጠረዛታል ለምዳችሁ። ግን ብራቸው ሙሉ ለሙሉ ሳያስመልስ አዋተህም ከሆነ ምንም ካላስመለስ አይለቁም ማለት ከእስር ቤት አያወጡም ማለት አምጣ እንለቃለን ይላል። ከዛ በኋላ ግን ለሌላ ጊዜ ለሀገራቸው ስለምታሰጋ ዲፖርት ትደረጋታል፣ እንድትወጣ ትደረጋል። ውሸት ከሆነ ታያላችሁ።
ስንቱ እንደዚህ በተሳሳተ መንገድ ብር እንትን ብሎ አጥፍቶ ኤርፖርት ላይ ተይዞ የሌላ ሀገር ዜጋ ራሱ የውጭ ዜጋ ራሱ የዩኬ ዜጋ እንደዚህ ሆኗል። ብሩን እንደምንም እንዲመልስ አደረጉት። ከዛ በኋላ ዳግመኛ እንዳይገባ ለቫኬሽን ራሱ ተመቶበት ነው የወጣው። ግን በዚህ ጉዳይ ላይ ልትነሳ አይገባም። ሀቂቃ ለመናገር ፉል መረጃው አለኝ እኔ ሙሉ መረጃው ከሚሰቀጥጥሽ ነገሮች ጋር ማን አዘልየው ነው እኮ ምንድን ነው የሚያወሩት? ደራደር ነው። ሄልዬ ቀንሽልኝ፣ 5 ትንሽ ተወዷል። ቀንሽልኝ። ሳቄ ቦትኩት የሆነ ቆይ ነው ነኒነና እኮ ነው ትናገራላችሁ። የቱ መረጃ ነው? ቆይ አዘልየው ነው እኮ ጆከር ፈኒ ነው ሾገር ፉኒ ያ 5 አንበሳ ወረድና ትገባል። ሄሉ እያልኩ ነው ያወራሁት። ተይ በእናትሽ እኔ ዱባይ ካንትሪ አይደለው። እዛው ፈክነታችሁን እዛው ተንፈካፈኩበት። ሄለን ሳይኮሎጂ እንደገና አይን አለው። እንደውም አጠገቧል ሄለን ሳይኮሎጂ አይን አንድ ቁጥርም ካለው አንድ ቁጥርም ከላው ላይ መርሳት የለብሽ። ዛሴት ሄለን ሳይኮሎጂ አንድ አይን እንደዚህ ብለሽ ነው የምትጠሪው። የምን አባሽ ማቆላመጥ? ቤተሰብ ያቆላምጠኝ ምድረ ሰይጣን ቆላመጠኝ አላቆላመጠኝ አጋሳስ ለክብር ነው ያወራሁት። አስበ ሄሉ እያልኩ ነው ሄሉ የኔ ቆንጆ ሰጥተኝ ዘጋደሽ አይሰሩ አሁን ባሌ ገዛች ያቺ ዳታ ያቺ ያለሽ አንድ ቀን ሳስር ሳገጥ ሳርካ ሰሩኝ እኔ አገጥንሻለሁ ስቃለሁ በኮመንት ተራሽ እስኪ ደርስ ሳቂ ብሎኛል። አዛኝ ወይ እሺ በቃ ብዬሽ ይወጣው አስተበሽው አዛቤ ተለጠፈ አሁን እኮ ሰምተሻት እንዴ ምን አወራች እንዴ ያረላኩልኝ መፈጠራችሁ እኮ ይሄን እኮ ናት። ከስራ አልወጣም እኮ እሷ ስራ አለኝ ዱባይን ይዘዋለች ተቆጣጥረዋለች። መስማም ጉድ ታሪው ናችሁ። አይ ዘንድሮ እንደው መደበር ያታሳጠኝ ነው። ዛሬ በግልምጫ ጨረስሽን። አገላበጠችልሽ። ቀላል ጨረሰችን እንዴ? ሳሪ ነይ አዙሪ ካሜራውን። ሪፍሌክሽኑ ቲቪ ያሳያል። ደውይላት ሰሞኑን ደውይላት። እኛንም ሚውት አደረገች እንዴ? ካሜራውን አዙሪ እንዳትነካኩና ነገር እንዳታው። አዎ አማችን ካየን ይበቃናል። እሺ አዙ እንትን ኢንሳይደሮችን እኮ እስካሁን የሆነ ነገር ብለው ነበር ይሉኛል ብዬ ነው ሸከርኩት። ሌላ ኢንፎርሜሽን ከዚህ ቶፒክ ውጭ ወተሽ ደግመሽ ዲበን ጋይስ ትራስ አሰርታለችና ትራሱ ላይ የማፎቶ እንደተሰራ ታውቃላችሁ? የባሉ አሁን የመላጣ ሰውዬ ትራስ ላይ ፎቶ ይደረጋል? የእውነት ጭራ ይዞ ግድግዳ ላይ እንደመለጠፍ ትራሱን ላሰርታለች ጋይስ። ብርጭቆ ላ በባሉ አሰርታለች። እቺ የዘቢባ እህት መሆን አለባት ጋይስ። ልክፍት ነው ይሄ። ኧረ በስመ አብ። እኔ የኔ ባል 10 ጊዜ አፈቅርሻለሁ ብሎ አንድ ጊዜ እንኳን አፍ ብዬ ነው ማቆመው የእውነት እንጂ እንዴ የሆነ የለም እኔ ብቻ ነኝ እየገፋፈው ነው ምናምን ትላለህ። ትራስ አሰፍታለች። ከኋላ ደግሞ ኩባያ አላት። የባሏ መላጣል ምን አለ በነካ እጇ ደግሞ እንደ ፊራ እንኳን ፊሊት ነው ላይ ብትነሰነስ ጭንቅላቱ ላይ ትራስ ከኋላ እንዴ እንትን ብለሻል ምናምን ይላታል። መጋረጃው ላይ ትራስ እንደዚህ ቁጭ ብሎ ሶፋ ላይ የሱ ፎቶ አለ ትራስ ተሰርቶ። ፓንት ላይ ለምን አታሰራም ግን? የእውነት ለምን በሄደችበት እየታዘባት እንዲሄድ ፓንት ላይ አሰሪለት። ለአንቺም አሰሪ ከለበሰልሽ እዛም ትጮይበታለሽ። እሺ ምልሽ አይመስለኝም ግን ሞክሪ። መሞከር መጥፎ አይደል። ቆንጆ አወራሁ አይደል? ቆንጆ ተጣላ። ቆንጆ ሀሜት ነበር።
አንቺ ነው መላጣው የሚታይሽ። ለሷ እኮ ጎፈሬ ነው። ጎፈሬ 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 አንቺ ተዋቢልኝ አንቺ ተዋጭልኝ እኔ ልማልሽ